ከኋላ የምትመለከቱት ሌላ ዓለም ላይ አይደለም ወይ ደግሞ ከሀገራችን ኢትዮጵያ የሆነው ደቡቡ ምናምን ክፍል አይደለም፣ ጎንደር ላይ ነው። ጎንደር የሊቃውንት መፍለቂያ እያልን የምንናገራት ጎንደር ሙሉ በሙሉ ኦርቶዶክሳውያን በብዛት አሉ ብለን የምንመሰክርላት ጎንደር ላይ ነው ይሄ የሆነው። ማለት ምን ተሰማችሁ? እኛ የሰራን ያለነው የምንጮኸው የሆነ ህንፃ ቤተክርስቲያን ለማስገንባት ከላይ ሁሉም እንዲሯሯጥ የምናደርገው የሆነ ቤተክርስቲያን ለማስፈረቅ ወይ የሆነ ህንፃ ለማስጨረስ ነው። ትውልዱ ግን እያለቀ ነው። ምዕመኑ እየጠፋ ነው። በዚህ ደረጃ ተዳፍረውን እዚህ ድረስ ሄደው ጎንደር ድረስ ሰርተዋል። የኛ ዝም ማለት የኛ ወንጌል ላይ አለመስራት ነው ይሄን ሁሉ ያመጣው። እኛ ግን ዛሬ ህንፃ ላይ ነው እና ምን ትላላችሁ? ምን ታዘባችሁ? እኔ የነገረኝ አንዳች የሆነ መልእክት ግን ለእናንተ መንገር ማልችለው መልእክት ስላለ እንዲህ ብዬ መግለጥ አልችልም። ግን ደግሞ ውስጥ የተሰማኝ ትልቅ የሆነ መልእክት ነግሮኛል። እንኳን ጴንጤ ይቅርና ፓጋን ብሄድ ራሱ የሚወስዳቸው ይመስለኛል። ምክንያቱም መጽሐፍ ቅዱስ ያልተማረ ሰው ቤቱን አሸዋ ላይ የሰራ ሰው ስለሚመስል የመጣ ጎርፍ ሁሉ ወስዶ እንደሚጥለው ሁሉ በወንጌል ላይ ያልተመሰረተ በሃይማኖት በትምህርት ላይ ያልተመሰረተ ሰው ያልቆመ ሰው የፈለገው ነገር ቢሄድ ይወስዳል ብዬ አስባለሁ። አሁን ጎንደር የሊቃውንት ሀገር ነው ተብሎ ይነገራል፣ ይጠራል። ሊቃውንቱ ብቻቸውን ነው ያሉት ማለት ነው። ህዝቡ ጋር ወንጌል አልደረሰም። ስብከት የለም። ኦኬ፣ ስብከት የለም። ወንጌል ትምህርት የለም። ህዝቡ የአባቴና የእናቴ የአጎቴ የአያቴ እምነት አልለቅም ለሃይማኖቴ እሞታለሁ ብሎ በህገ ልቦና የሚኖር ህዝብ ነው ያላቸው። እዛ ያሉ ሊቃውንት ደግሞ መድረክ ላይ ወጥቶ አረቱ አይና ተብሎ የሚጠሩ ሰዎች መድረክ ላይ ወጥቶ ኮርስ የተማሩትን ሰዎች ሲሳደቡና ሲኒቁ እናያቸዋለን። እነሱ ህዝባቸውን እያዳኑ አይደለም፣ ክርስቲያኖችን እያዳኑ አይደለም። አሁን እውነት ለመናገር ወንጌል ቢማር ሰው ኦርቶዶክስን ቢያውቅ ሰው አደባባይ ላይ በነቢያትና በሐሰተኞች ነቢያት ልንከባልና ሊሸወድና ሊወሰድ አይችልም ነበረ። ይህን የሚያሳየው ነገር ምንድን ነው? ወንጌል ስላልተማሩ፣ ክርስትናን ስላላወቁ፣ ዝም ብሎ የአባቴ እናቴ ሃይማኖት ብሎ ስለሚኖሩ፣ ክርስትናን እንደ ባህል አድርጎ ስለሚይዙ፣ የሆነ ድንቅ ነገር ሲያዩ ሃይማኖታቸውን ጥለው ይፈልሳሉ። ገና ነው እንደውም የሚፈልሱት። ገና እኔ እውነት ለመናገር ገና ይፈልሳሉ። እናንተ እዛ ላይ ያላችሁ ዘራፍና ሽለላና ቀረርቶ እያሰማችሁ ያላችሁ ሰዎች እናንተ ቀረርቶና ሽለላ እያሰማችሁ ህዝቡ እያመለጠ ከክርስትና እየወጣ ወደ ገሃነም እየተወሰደ ያልቃል። ይህ እንዳይሆን ገንዘብ ከመሰብሰብ የተሻሉ ካቴድራሎችና ህንፃ ቤተ ክርስቲያኖችን ከመገንባት እዛ አካባቢ ያለ ትውልድ ወንጌል እንዲገዛና እንዲያነብ እውነተኛ የእግዚአብሔርን ቃል እንዲያውቅ ያለውን ሃይማኖት የሚያምነውን የሚከተለውን ጌታ አውቆ እንዲኖር አድርጉት። የራሳችሁ ዕውቀት እነሱን የማያድናቸው ከሆነ የማያስመልጣቸው ከሆነ አረቱ አይና ሆናችሁ መጠራታችሁ ምን ያደርግላቸዋል? እንዲሁም ደግሞ የእናንተ ዕውቀት ክርስቲያኖችን የማያድን ከሆነ በጨለማ ውስጥ ወይ ደግሞ በጉድጓድ ውስጥ የተቀመጠ ብርሃን ሆናችሁ ነው የተቀመጣችሁ። የሊቃውንት ሀገር ጎንደር ተብሎ ሲነገር በዘፈን ነው፣ በሽለላ ነው፣ በቀረርቶ ነው እየተሆነ ያለው። ሊቃውንት እዛ ያሉ ሰዎች ትልቅ ሻሽና ትልቅ ጥምጣም አድርገው እነሱ ሽለላና ቀረርቶ ላይ ነው የቀሩት። ህዝቡ ግን ከኦርቶዶክስ የወጣ ሃይማኖቱን ለቆ እየወጣ ነው። አብዛኛው ደግሞ በጥንቆላና በአስማት ተይዞ ከክርስትና የወጣ ነው። እዛም ውስጥ ያለ ኦርቶዶክስም ሆኖ በጥንቆላና በአስማት የተያዘም እኮ አልዳንም። ክርስቲያን ኦርቶዶክስ እንደዚህ አይደለም። ስለዚህ እውነተኛ የእግዚአብሔርን ቃል እንድታስተምሩ፣ ኮርስ እንድታሰለጥኑ
የተከፈተን ኮሌጆች ላይ ሰዎች ተሰብስበው በሰንበት ትምህርት ቤት ውስጥ ገብተው እንዲማሩ እንዲያስተምሩ አድርጉ። ሐሳባችሁን ዓላማችሁን ከገንዘብ አንሱ፣ ከካቴድራሎች አንሱ። አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተደረገ ያለው በጣም የሚያስፈራ ነገር ነው። የሚያስፈራበት ምክንያት ምንድነው? ብዙ ሰዎች ካቴድራል እየገነቡ ቤት እየሰሩ ይገኛሉ። ነገር ግን በየቀኑ ከሃይማኖት የሚወጣ ከክርስትና የሚወጣ በሺ ይቆጠራሉ። ይህ ደግሞ ሕንፃ ብቻውን እንዲቀር ስለሚያደርግ ወደ ቤተ ክርስቲያን ትምህርት እንድንመለስ ነው የኔ መልእክት። ወደ ክርስትና እንዲመለሱ፣ ወደ መጽሐፍ ቅዱስ እንዲመለሱ፣ ሰዎች መጽሐፍ ቅዱስ እንዲያስተምሩ፣ እንዲማሩ፣ እግዚአብሔርን ቃል እንዲረዱ፣ እንዲያውቁ ነው። ይሄ ነው የሚፈለገው። ይሄ ከሆነ ማንም ሰው ከቤተ ክርስቲያን ሊወጣ አይችልም። ሰባቱ ምስጢራተ ቤተ ክርስቲያንን ያውቃሉ ወይ? መጽሐፍ ቅዱስን ተምሯሉ ወይ? ያነባሉ ወይ? አምስቱ አዕማደ ምስጢርን ያውቃሉ? ምስጢረ ሥላሴን፣ ነገረ ክርስቶስን፣ ነገረ ሥጋዌን፣ ነገረ ድነትን ያውቃሉ ቢባል አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰዎች አያውቁም። ዝም ብለው የሚኖሩ ሰዎች ናቸው። እስከ መቼ እስከ መቼ ነፍሳችሁ ትሰማለችና ግዕዝም ስሙ ተብሎ እስከ መቼ ነው የሚኖረው? የለም፣ ጆሮ ካልሰማ ነፍስ ልትሰማ አትችልም። ስለዚህ ወንጌል ይሰበክ፣ ሰው ይማር፣ ወንጌል ይነበብ። ወንጌል የተማረ ሰው፣ ወንጌል የተሰበከ ሰው ሃይማኖቱን ጥሎ ሊወጣ አይችልም። እውቀት ላይ ያልተመሰረተ ሃይማኖት ብፁዕ አቡነ ኤርምያስ እንደተናገሩት ከዚህ በኋላ አይቀጥልም። የአባቴ እምነት የእናቴ እምነት ብሎ የሚከተለን ሊኖር አይችልም። ስለዚህ እኛ ሰው ትውልዱ ግንዛቤን ይፈልጋል። እኛ ግንዛቤ ሳንሰጥ ስንቀር የማይሆን ግንዛቤ የሰጠው ወስዶት ይሄዳል ብሎ ተናገሩ። አሁን ጎንደር ላይ የታየውም ይሄ ነው። ስለዚህ አዲስ ነገር ነው፣ ሰበር ዜና ጴንጤ ምንድነው? ጎንደር ላይ ሰዎች የጴንጤዎቹን ጌታ ተቀበሉ ምናምን ተብሎ ይነገራል። አሁን ምንም አይደለም፣ ይሄ ምንም አይደለም። ኢትዮጵያ ሕዝብ የተወሰደው ልክ እንደዚህ ነው። ኦሮሚያም ክልል የሆነው እንደዚህ ነው። በዛ በደቡብ አካባቢ የሆነውም እንደዚህ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሕዝቡ ወንጌል አይማርም፣ ክርስትናን አያውቅም፣ ዝም ብሎ እንደዚሁ ይኖራል። ከዛ እየተወሰደ እየተመለመለ ይሄዳል። ሕንፃውና ካቴድራሉ ብቻው ይቀራል። ሊቃውንት ነን የሚሉ ሰዎች ብቻቸውን ይቀራሉ ማለት በጣም ያሳፍራል፣ ያሳዝናል። የወንጌል መልእክት የተቀበሉ ሰዎች እንዴት ወንጌል እንደማያገለግሉ ወንጌል እንደማይሰብኩ ያሳዝናል። እና ይህንን ቪዲዮ ሼር አድርጉልኝ።